አዲስ ጉድ እየሰማን እያየን እንገኛለን። እዩ በአዲስ ነገር መጣለች። እንግዲህ ልጁን በሆዴ ፍቅሩን በልቤ ይዤ እሰደዳለሁ እያለች ትገኛለች። በፊት በጣም ብዙ ሰው ብሩክን እየተጠራጠረው ነበር። አሁን ላይ ግን ሙሉ በሙሉ ከጥርጣሬ ነፃ ሆኖ የእረፍት እንቅልፍ የእውነቴን ነው ጥሩ እፎይ የሚያስብል ነገር ሰምተናል፣ አይተናል። ብሩክ ያለበት ሁኔታ ማመን አትችሉም። እና እሱን ብዬ ደስተናው በውጣ ወረድ ታምኛለት የኔ ያልኩት መርጧል እሱን መንገድ ትላለች እዩ። ይሻልሻል ሲጀመር ማለት ነው። አሁን ላይ ቆም ብዬ ሳስበው ምን ያህል ርቀት እንደሄደች ምን ያህል በቃ ሰውን ለማሳመን የሄደችበት ርቀት በጣም ይገርማል። አሁን ላይ እየሳቅን ነው የምናይሽ። ምን ሰበሽ? አንደኛ የራስሽም ጥፋት ነው። ብሩክም ይህን ነገር ማድርጎትም ከሆነ የራስሽም ጥፋት ነው። ምክንያቱም ቀሚስሽን ከመግለብሽ በፊት ነበረ ማሰብ የነበረብሽ። ከፍተሽ ከመስጠትሽ ነበር መጀመሪያ ሁሉን ነገር ማወቅ ማገናዘብ። ስህተት ሊፈጠር ይችላል። አዎ ግን አንቺም እንደተሳሳትሽው ብሩክም ተሳስቶ ሊሆን ይችላል። ግን በዚህ ልክ አንቺ በልጅ አሳበሽ በልጅ አስረሽ ያልሆነውን ህይወት ያልመረጠውን ህይወት ያልፈለገውን ህይወት ልታኖሪው አትችይም። ስለዚህ አሁን ላይ እንጋፈጥሻለን። በቃ እውነታውን ተናግረሽ የልጅሽን አባት በጊዜ ፈልጊ። ብሩክም ከሆነ ምንም ማድረግ አይቻልም። እንግዲህ መጀመሪያ ተጎዳው፣ ተሰበርኩ፣ እንደዚህ ያልኩ ምናምን እያልሽ ማስመሰል አይጠበቅብሽም። ምክንያቱም አንቺ ነሽ ከፍተሽ ያስገባሽው በርሽን፣ ዚፕሽን፣ ሱሪሽን ግጥም ስፍት ክድን ብታረጊ ኖሮ ይሄኔ አታለቃቅሽም ነበር። ለብዙ ሴቶችም ትምህርት ነው። ዝም ብላችሁ ለሄደ ለመጣው ዝም ብላችሁ እየገለባችሁ እያስገባችሁ በኋላ ረገዝን ሄድን መጣን አትበሉ። አዎ ስህተት ሊፈጠር ይችላል። አንድ ሴት ልጅ ተጭበርብራ በቃ የሆነ ያልሆነ ነገር ተብላ ይህንን ነገር ካደረገች በኋላ አላቅልሽም ሊላት ይችላል። ግን መጀመሪያ ከትዳር በፊት አንቺ ለምን አረገዝሽ? ለምን? በቃ ይሄን ያለው ነገር እንጂ በዚህ ልክ ብሩክን ለማስጠቆር ብሩክን በቃ ይብቃሽ። የምሬን ነው። ምንም አሁን ላይ ማለት ነው እያሰብን ያለ በቃ ይብቃሽ። ሲጀመር ብሩክ እንዳላረገው እርግጠኛ ነኝ አሁን ላይ ማለት ነው። የማስረዳት ችሎታ የማስረዳት ነገር ስለሌለው ነው እንጂ ብሩክ ይህን ነገር አላደረገም። ሀይሚም ራሱ አላመነችም። ስለ ልጁ አይደለም እያወራች እየጠየቀች የነበረው ለምን ዋሸኝ ነው። ስለዚህ አግኝቶሻል ማለት በድቶሻል ማለት አይደለም። ይቅርታ ለቃላት አጠቃቀሚ፣ እባክሽን አቁሚ። የራሽን ኑሮ ኑሪ። የልጅሽን አባት በጊዜ ፈልጊ። ሲጀመር የእርግዝናው ሁኔታ ራሱ ማለት ነው ይቅርታ አድርጉልኝና እንትን ነው ቀን በቀን ነው እንዲህ የሚያድገው። አልገባኝም። እስኪ ነፍሰ ጥሩ ናችሁ የምታውቁ ሰዎች፣ የወለዳችሁ ሰዎች አስረዱኝ። እኔ ምንም የገባኝ ነገር ስለሌለ ነው። ለምን እንደሆነ ታውቃላችሁ? በቃ የሌለ ያለ አቅሟን በቃ እንትን ብላ ተጠቅማ፣ የእውነቴን ነው የምላችሁ እርግዝናዋን ለማሳየት ለማሳወቅ ነው። አርግዣት አለ። ለምን 10,000 ጊዜ አታረግዥም? እኛ ምን አገባን? እዚህ ጋር ብሩክ ምን እዳለበት? አንቺ እዛ ለማንም ቀሚስሽን ገልበሽ ከፍተሽ ለሰጠሽው እኛ ምን አገባን እንዴ? አርግዘሽም ከሆነ ጥሩ ነው፣ እሰየው። ልጅ ጸጋ ነው። ግን በልጅሽ አታሟርችበት። ሌላ በቃ ሌላ ጋር እንትን ብለሽ ብሩክ ይሄን ያህል ነፍሱ እስክትወጣ አታስጨንቂው። እሱም ሰው ነው እንዴ፣ በዚህ ልክ አይሳሳትም። የምሬን ነው ብላችሁና ብሩክም ድራማ ጀምሯል ነገር መሰለኝ። ብቻ እውነታው የወጣ ቀን ግን ታፍሪያለሽ። ደስ የሚለው ነገር ሀይሚና ብሩክ እንደማይለያዩ በቃ ውስጤ ይነግረኛል በደንብ። በቃ ውስጤ በደንብ እየነገረኝ ያለውና አይለያዩም። እና በቃ ልጁን በልብ ምንድነው ልጁን በሆዴ ምንድነው ፍቅሩን በልቤ ይዤ እሰደዳለሁ ምናምን አልቀረብሽም። ፍቅሩንማ ብታስቢ ኑሮ እንደው የእሱ ልጅም እንኳን ቢሆን የምሬን ነው የምልሽ፣ የእሱ ልጅም እንኳን ቢሆን እንዲህ በሚዲያ ላይ መጠሽ ምናምን እሱን እልህ ውስጥ ገብተሽ ምናምን እሪ ምናምን ጓ ምናምን ብለሽ ሳይሆን በቃ ትወጇለሽ። ልብሽ ውስጥ ፍቅር ካለ እንኳን ትንሽዬ እንኳን ቦታ ካለሽ ምናምን ነገር የእውነት ቢሆን ኑሮ ብቻውን ነበር ለማናገር የምትሞክሪው እንጂ በአደባባይ እሱን ለማዋረድ እሱን ለመጣል እሱን በቃ ህይወቱን ለማመሰቃቀል አትመጭም ነበር። እውነተኛ ሰው እንደዚህ አያደርግም። ስለዚህ የመጣሽበት መንገድ እስካሁን መጠሻል፣ እኛንም ረብሸሽናል፣ እስከ ልብ በቃ አስለቅሰሽናል። ሀይሚን ሳይቀር ብዙ ነገር አድርገሻታል። ተይው በቃ እኛም ይቅር እንልሻለን። በቃ ተይ ይቅርብሽ። እርጉዝ ነኝ ብሩክ ነው ምናምን አትበይ። እውነታውን ተናገር፣ እውነታውን አውጭ እና በጎን ደግሞ ብሩክን የሚደግፉትን ሰዎች የሚያበረታቱትን ሰዎች ደግሞ በጎን እያስፈራራሽ ነው አሉ። አረ ሀይልም አለሽ እንዴ! የሚገርም ነው። እና በቃ የሆነ ሲበዛም ማረም ደስ አይልም። ማረም ሲበዛ ይመራል። እና በቃ አቁሚ። እኛ ምን አገባን ታዲያ?
ልጁን ብትይዥ ባትይዥ እንዴ ልጅ ጸጋ ነው። አሜን ብለሽ ተቀብለሽ ኑሪ። ይሄ ብቸኝነቱ ምናምን የሚለው ነገር ማሰብ የነበረብሽ ዶሮ ቀሚስሽን ከመግለብሽ በፊት በቃ ሴት ልጅ ቀሚሷን በደንብ ማጥበቅ አለባት እንጂ ለሄደ ለመጣው የቡና ቁርስ ነው እንዴ እየቆረስሽ እየሰጠሽ። ታዲያ እኛ ምን እንሆን? ብሩክ ምን ያደርግሽ? አሁን ሙሺና ብሩክን የምትዘቀዝቁ ሰዎች አላችሁ። በእናታችሁ ተተከሉ። ሙሺ ምን ታደርጋችሁ እንዴ? ብሩክማ አጥፍቶ ከሆነ የሰው ልጅ ነው ያጠፋል እኮ። በዚህ ልክ እንግዲህ ማሩኝ ይቅር በሉኝ እያለ ተጨንቆ ተጠቦ የሚያደርገው የሚገባበት ጠፍቶበት እንዲህ የሆነ ካላዘናችሁለት መቼም አታዝኑለትም። ስለዚህ እኔ አንዳንዴ ማለት ነው ከተበዳይ ይልቅ በዳይ ያሳዝነኛል። የምሬ ነው ብላችሁ በጸጸት አለንጋ ሲገረፍ በጣም አስቸጋሪ ጊዜ ነው የሚያሳልፈው እና ብሩክም ቀላል ጊዜ እያሳለፈ አይደለም። ለማንኛውም ግን ጋሽዬ መግባቱ ጥሩ ነው። እንግዲህ ያው አንዳንድ ሰዎች በሰው ሕይወት እንደ እርጎ ዝንብ ጥልቅ ይሉና ከዛ በኋላ በቃ አብኩተው ቀዩን ከነጭ ነጩን ከቀይ በቃ አንዱን ከአንዱ አቀላቅለው አወዛግበው አምታተው በቃ ግራ አጋብተው እነሱ ለማለያየት ይሞክራሉ። ለማንኛውም ግን ሀይሚና ብሩክ እንዲህ በቀላሉ የሚለያዩ ሰዎች ቢሆኑ ኖሮ እስካሁን ተለያይተው መቼም በቃ ብሩክና ሀይሚ የሚባል የለም ስም አይኖርም ነበር። ጨረቃ ፋሚሊ የሚባል ነገር አይኖርም ነበር እስከ መጨረሻው። ስለዚህ ብዙ ሰዎች መጠዋል፣ ብዙ ሰዎችም ሄደዋል። ስለዚህ እንግዲህ እዩም እንደመጣሽው ትሄጃለሽ፣ አለቀ። እና የምትዘቀዝቁ ሰዎች ምናምን እንደው ፈጣሪ የስራችሁን ይስጣችሁ ለማለት ያው ይከብደኛል። ግን ተው አቁሙ። እንደዚህ በተለይ እናት ለምን ትዘቀዘቃለች? መድኃኔዓለምን እኔም በይ ነው የሚመጣ። በቃ ምንም ነገር ክፉ አያስቡ፣ ክፉ ነገር አያደርጉ። በቤታቸው ተሰብስበው የሚውሉ የሚያድሩ እናቶቻችን ምን አድርገው ነው የሚዘቀዘቁት? ዝቅዝቅ ያርጋችሁ እናንተ የሆናችሁ ጭንቅላታሞች ማለት ነው። እና ይህንን ነገር ነው ልናገር የምችለው። ብቻ የመጨረሻውን ደስታ የምትስቃት ሀይሚ ነች። እንዲህ ታልቅሳለች። እንዲህ የክደት የመዋሸት ስሜት በቃ ሁሉ ነገር የተደበላለቀባት ነው። ግን ታያላችሁ በጣም ሰላም ሆነው በቃ ለገና ደስ የሚል ፕሮግራም ይኖራል። እኔ ራሱ ላይ ገብቼ ቲክታክ እቀውጠዋለሁ። አሸበል ገዳይ ነው የምለው። በቃ የምሬ ነው። ያሸዋል ገና ነው ያሸዋል ገና። እኔ አሁን ደስ እያለኝ ብሩክ በቃ ሳስበው እኛንም ግራ ሰደድከን። የምር ግራ እንድናስብ አደረከን፣ አወዛገብከን፣ አምታታን። ለነገሩ የስራው ባህሪ ነው ተብሏል። እንግዲህ እስኪ የሚሆነውን እናያለን። ለማንኛውም ግን እዩ እርጉዝ እንዳልሆነች አሁንም እየተነገረ ይገኛል። ዶክተሩንም የሆነ ያልሆነ ነገር ብላ እንዳሳመነችውም እየሰማን እንገኛለን። እንደውም የሩታ አይታችሁት ከሆነ አልትራሳውንድ ስትነሳ ወይም አልትራሳውንድ ስትታይ በደንብ ይታየ ነበር። የእዩ ግን በደንብ እየታየ አልነበረም። ለማንኛውም በወርጭም ይሆን ሆዷን ነፍቷት ይሆን ሀቡ ጣ ይሆን እኛ የምናውቀው ታሪክ የለም። ብቻ ሆዷ አብጧል። እንግዲህ እርጉዝ ነች ማለት የብሩክ ነው ማለት አይደለም እንዴ። አሁን እኛም ተመልካችም ግልብጥ ብለን ብሩክ ስንልስ እሷን በቃ እየገፋችበት እየጨመረች ጭራሽ እርግዝናዋንም የሆነ ያለ አይደል የ6 ወሩን የ9 ወር አስመሰለችው። እግዚአብሔርን ነው ብላችሁ አይታችኋታል። እንዲህ በዚህ ልክ ብሩክን ለመጣል አራን ሰማሽም በቡቡማ እንዳትመጭብን እንዴ አበዛሽው። መጀመሪያም ሴት ነሽ እችጅ እውነት ይኖራት ይሆናል ብለን አከበርንሽ፣ ልንሰማሽ ፈቃደኛ ሆንን። እንደውም በቃ ከህሊናችን ጋር እየተጣላን ማለት ነው። እና ይብቃሽ ከዚህ በላይ ብሩክን ወቀስ ነው። አንቺም ራሱ መወቀስ አለብሽ። መጀመሪያ ቅድሚያ ቀሚስሽን ገና ሽምግልና ሳይላክ ሳታገቢው ቀሚስሽን ገልበሽ ሰጠሽ። አርግዘሽ ከሆነ ጥሩ ነው፣ እንኳን አደረግሽው፣ እሰየው። ዋጋ የምትከፊ አንቺ ነሽ። እንግዲህ አብረሽው መኖር ነው ወይ ደግሞ ማለቴ ከልጅሽ ጋር ነው። ብሩክ ግን የሀይሚ ነው። አልፈልግሽም ማለሽ። ክብርሽን ጠብቂስ። ክብር ከሀይሚ ተማሪ። በክብሩ አትደራደርም ሀይሚ። በነገራችን ላይ እግዚአብሔርን ሴትነት ከሀይሚ ተማሪ እንዴ። እዚህ ጋር ሚዲያ ላይ ወጣሽ እንደ ጀብድ አርግዣለሁ ብለሽ ስትወጪ ቤተሰብ የለሽም እንዴ? የምር እኔ ያረኩትን አርጌ ማለት ነው ጥፋቴን አምኜ ጸጥ ብዬ በሬን ዘግቼ ዘጥላለሁ። በቃ ኑሮዬን ዝም ብዬ ምንም እንዳልተፈጠረ ዋጋ ከፍላለሁ ልጄን ለማሳደግ እንጂ ሚዲያ ላይ ወጥቼ ልክ እንደ ጀብድ እንደሰራው ዝሙት እኮ ነው። ከትዳር በፊት ወይ ደግሞ ያለ ትዳር ወይ ደግሞ አንቺ ፍቅረኛ እንዳለው እያወቅሽ አንቺ ጋር መጦ ተኝቶ አርግዘሽ ከሆነ ጥፋቱም ያንቺ ነው። እሱ ብቻ የሚወቀስበት ነገር የለም። ሲጀመር እንዳላደረገውም እናምናለን። ግን ይህንን ነገር ካደረግሽም ራስሽ ነሽ የምትወቀሽው። ቀሚስሽን ሰብሰብ አታደርጊም እንዴ? እና ምን ይሁን ምን ይፈጠርሻው? ልጁን በሆዴ ፍቅሩን በልቤ። ኧረ እባክሽ አፈቀርሽው እንዴ? ወደድሽው እንዴ? ድሮ ነበረ በቃ። አሁን ሌላ ታሪክ ውስጥ ነው፣ ሌላ ዓለም ውስጥ ሌላ ህይወት ጀምሯል። አልፈልግሽም ብሎሻል፣ አይተሻል። እንዳለጥፍሽ በጥፊ ነው ያለሽ። እና ምን ያህል በእርግጥ ለሴት ልጅ ክብር ኑሮት ነው እንጂ ብሩክ ይሄኔ አላትሙሽ ግድግዳ ጋር ጣብቆሽ ነበር የሚሄደው። ይሄን
ሀሳብ የሞላውን ጭንቀት የሞላውን ሆድሽን ቦርጭሽን ማለት ነው። የምሬ ነው ምልሽ ያጠፋልሽ ነበር። ግን ያው ሴት ነሽ፣ ለሴት ልጅ ክብር አለው፣ ሪስፔክት አለው። ለዛ ነው እንዲህ እየተንቀጠቀጠ ያለው እንጂ ወንድ ቢሆን ይህኔ ጨፍልቆች ነበር እና ለማንኛውም በቃ አቁሚ፣ ድራማሽን አቁሚ። እኔ ላንቺ ነው የምመክርሽ። እግዚአብሔርን ይኸውልሽ ምንድን ነው መሰለሽ እነሱ የሚዋደዱ ሰዎች ናቸው። በመሀላቸው ብዙ ሰው ገብቶ መጦ ወጦ ሄዷል። በመጣበት እግሩ ቀጥ ብሎ ተመልሶ ሄዷል፣ ምንም ነገር ሳይፈጥር ማለት እና አንቺም ኮሽታ በጣም ተቆጣጠርሽን እንዴ! ይህን ያህል አንቺ ማን ስለሆንሽ ነው ለአንቺ ቦታ ተሰጥቶ ይህን ያህል አሹሹሹሹ የምትባየው ነገር አልገባኝም። ማንሽ ከየት ነው የመጣሽው? አስረግዞሽ ከሆነ ደግ አደረገ፣ እንኳን አስረገዘሽ እንዴ! እና የሆነ እንትን ሲገባ ወይኔ ምንድን ተውት፣ በቃ ማውራት አልፈልግም። እና እንደዛ ሲሆን ልጅ እንደሚፈጠር አታውቂም ነበር? ያኔ ቀሚሽን አሰበ፣ ያኔ ወዲያውኑ ሄደሽ አትታይም፣ አትመረመሪም? 6 ወር ሙሉ ስታንቀላፊ ቆይተሽ ይሄኔ ነው ወይንስ ብሩክና ሀይሚ ቃቃ እየተጫወቱ መስለሽ ነበር ያሉት? አረ ቃቃ አይደለም፣ እውነት ነው። ልንገርሽ፣ ቀለበት አርጎላታል፣ ካላየሽ በጣም ብዙ ስጦታ ሰጧታል። አብረው እየኖሩ ነው አንድ ቤት ውስጥ። ነገ ደግሞ ትልቅ ሰርፕራይዝ አለ። በቤተሰቦቿ፣ በጓደኞቿ፣ በተመልካቾቿ በደንብ ታጅባ ቆንጆ ሆና ቬሎ ለብሳ ሽምግልና ተልኮ የሚያምር ሰርግ እንግዲህ በቡታጅራ አለ የተባለ ሰርግ ጠብቂ። እውነቱን ልንገርሽ እና ተያቸው፣ ስቃያቸውን አታብዢ፣ ከህይወታቸው ውጪ ውልቅ ብለሽ ማለት ነው። ይኸውልሽ አሁን ላይ ወይ የሆነ ቦታ ያረገዝሽውን እኔ እንጃ ወይ ሀሳብ ነው። ልጅ ግን ሳስበው ያረገዘችው ማለት ነው ሀሳብ ነው እንዲህ በየቀኑ እንደዚህ ብሩክን በምን ላሰቃየው፣ ብሩክን ምን ላድርገው፣ ብሩክን ምናምናም ብላ በቃ የሄደችበት የገፋችበት የቀጠለችበት ነገር ነው። ሆዷ እንደዚህ እየነፋ ይመጣ። አሁን አይደል እንደ የገባኝ ሆዷ እንዲህ በየቀኑ ይቀይ። አረ በስመ አብ ነው ወይንስ ጨርቁ የምትቀያይሩ ጨርቅ እንትን አለብሽ? አንድ ቀን ያንሳል፣ አንድ ቀን ይበዛል። እና ወይ ጥሩ ተዋናይ የሆነ ሰው በደንብ ያሳይሽ እንዴ ሰው እንዴ ቢያንስ እንኳን ማለት ነው በአንድ ወር ልዩነት ነው ልዩነት ሊኖር የሚችለው። 1 ወር ሲሆናት ከዛ 2 ወር ሲሆን በአንድ ወር በ30 ቀን ከ40 ቀን ምናምን ሲሆነው ነው ልዩነት የሚያሳየው ወይ ደግሞ ለውጥ የሚያሳየው። እቺ በየቀኑ ኧረ ይደብራል እንዴ! ጀብድ ነው እንዴ የሰራሽው? ከትዳር ውጪ እኮ ነው ያረገሽው። እንዶ አርግዘሽ ከሆነ ይህንን ይዘሽ ተደበቂ። በቃ ጥፋትሽን አምነሽ ተደበቂ ስልሽ ራሽን ጣይ፣ ራሽን አጎሳቁ ወይ ደግሞ ተጸጸች ምናምን ሳይሆን አንዴ ሆኗል በቃ አርፈሽ ወይ የልጅሽን አባት ፈልጊ፣ ካልሆነ ደግሞ ውሸት ከሆነ ውሸት ነው በይ። እውነቱን ተናገሪ። ሲጀመር መጀመሪያ ስትመጪ ቀን አይታችሁ ከሆነ በእርግጥ እኔ እርጉዝ መስላኝ ነበረ። ሆዷ እየገፋ ሲሄድ ግራ ተጋብተን ነበር። እርጉዝ ናት አይደለችም በጣም እየተጨቃጨቅን እየተከራከርን ነበር። አሁን ላይ ግን በቃ በደንብ ጥርጣሬ ውስጥ ገባን። ለምን አንቺ ሆድሽን በየቀኑ እንዲያሳበጥሽ የምትመጪ ከሆነ አስቡት እንግዲህ ከ9 ወር በኋላ ምን ልታደርጊው ነው? ኧረ ጉድ! እና እባክሽ ከህይወታቸው ውጭ። እነዚህ ገና ትንሽዬ ታዳጊ ልጆች ይደጉበት፣ ይኑሩበት። በቃ ጣፋጭ የፍቅር ጊዜ እያሳለፉ መጥሽ ደስታቸውን ሁሉ አበላሸሹ። የማትረቢ እኛንም ተቆጣጠርሽን። በቃ አርፈሽ ቁጭ። እንግዲህ አበዛሹ። እስካሁን አስጨንቀሽናል። እስካሁን ብሩክን እንድንወቅስ አድርገሽናል። እስካሁን ብዙ ነገር እንድናወራ አድርገሽናል። አንቺ እዚህ ጋር ጻድቅ የምትጫወችበት ነገር የለም። ምክንያቱም ካጠፋችሁም ሁለታችሁን የተሳሳታችሁት ሁለታችሁ ነው ጥፋተኞች እንጂ ብሩክ አትበይ። አንቺ ከፍተሽ ባሰጪው ኖሮ አይገባም ነበር። እንደው አድርጎታል እንኳን እንበል ከተባለ ግን አላደረገውም። እውነታው ደግሞ በቅርቡ ይወጣል። ያኔ ከምታፍሪ፣ ያኔ ከምትሸማቀቂ፣ ይሄ ሁሉ ሰው እያመጸብሽ፣ ይሄ ሁሉ ሰው እኔ እንጃ በስማም ጦጣ ነው የምትወልጂው። መቼስ ይቅር በለኝ እንዲህ ሰው እየረገመሽ እግዚአብሔርን በቃ ይቅር በሉኝ። እንደዚህ ብዬ ወይ ልፈምስ ነው የመጣሁት በይ፣ ወይ ደግሞ ሌላ ሰው አርግዤ ድንገት በቃ አጋጣሚ ልጠቀምበት ነው ብለሽ የሆነ ሚስጥር ተናገሪ። በቃ አብቂ። በቃ እኛ የምሬን ነው። ይቅር በሉን በይን፣ ይቅር እንላለን። እኛ የማዳም ቅመሞች በጣም ሰፊ ጭንቅላት ነው ያለን። አእምሯችን በጣም ብዙ ነው። በቃ ሰፊ ነው፣ እንረዳለን። ስንቱ ልጋጋምም እየመጣ ይቅርታ አድርገናል። እየሰደበን እያንቋሻሸን ብዙ ግና ይቅር በሉኝ በይ። በቃ ይቅርታ ጠይቂ። ከዛ በኋላ እኛም እናበረታታሻለን። በራስሽ ዩቲዩብ ቻናል ነይ ስሪ ስራ እንጂ የብሩክን ስም እያጠፋሽ ሀይሜን እንዲህ እየጎዳሽ እየሰበርሽ ዝም ብለሽ ያልሆነ የሆነ ወሬ እያወራሽ በልጅሽ እያሟረትሽ ከምትመጪ በራስሽ ማንነት ነይ። በቃ ይህንን ነው ልል የምችለው። ለማንኛውም ግን ብሩክ የእሱ ልጅ እንዳልሆነ ተረጋግጦ በደስታ የምንጨፍርበት ቀን ቅርብ ነው፣ እመኑኝ። እግዚአብሔር ያሳካል። ያን ቀን ግን እኔ የምሬ ነው ብላችሁ ምን እንደምሆን አላውቅም። ስለት አስገባለሁ። የምር እንዴት እንደምጨፍር እንዴት ደስ እንደሚለኝ እና ይሄ ነው ያለው ነገር። ለነገሩ
ያው የታወቀ ነገር ነው። ብሩክ ማስረዳት ስለማይችል ነው። እና እችን ልጅ ሀይ የሚላት ሰው መኖር አለበት። በቃ ልንሰድባት ልናንቋሽሻት ሳይሆን በቃ የራሷ ጉዳይ እንተዋት። የራሱ እውነት ሲመጣ በጊዜው ሁሉም ጊዜ የማይፈታው ነገር የለምና ሴት ልጅ ነሽ፣ አልሰድብሽም። ሀይሜን ከፍ አድርጌ አንቺን ዝቅ ላደርግ አልችልም። ሀይሜን ከአንቺ ጋር ላነጻጽር ላወዳደር አልችልም። ግን ደግሞ በቃ የመጣሽበት መንገድ ትክክል አይደለም። እውነታውን እየታወቀ ነው፣ ያስታውቃል። በቃ ለውሸት ነው የመጣሽው። ያ ለዛ ስለሆነ ነው እኔ ደፍሬ እየተናገርኩሽ የምገኘው። እኔ ለሴት ልጅ ጠበቃ አንደኛ ከፊት ቀድሜ የምከራከርላት እኔ ነኝ። ግን ያንቺ አመጣጥ መጥፎ ስለሆነ በፍቅር በትዳር በኑሮ በህይወታቸው ለመምጣት በቃ ለማበላሸት የመጣሽ ልጅ ስለሆንሽ አቁሚ በቃ። አንቺን ማን 9 ወር ሙሉ ይጠብቅሻል እዚህ ጋር ቁጭ ብሎ ዲኤንኤ ምናምን ትላለች እንዴ? አያገባንም። እውነቱን ተናገሪ። ስትገረፊ ወይ ታወጪዋለሽ። ይሄን ጉድ እኛ መጨነቅ እዚህ መበጥበጥ አለብን እንዴ? ሆ ለማንኛውም አይዟችሁ የጨረቃ ፋሚሊዎች፣ አትጨናነቁ። ሰላም ነው፣ አማን ነው። አይዟችሁ፣ እውነታው በቅርቡ ይወጣል። እንጠብቅ በትዕግስት በተስፋ